በላሊጋው ሁለተኛ ጨዋታ አትሌቲኮ ማድሪድ በደጋፊዎችና በአልቫሬዝ መካከል ድልድይ የማያገናኘው የማይገጥመው ትልቅ ገደል መፈጠሩን ያረጋገጠበት ጨዋታ ይመስላል። መቼም የተጫዋቾች ዝውውር ጉዳይ የደጋፊዎች አብይ ጉዳይ ነው። እንደዚህ ባለ ትራንስፈር ዊንዶ ተጫዋቹ ደግሞ ልልቀቅ ካለ ቆየ። ሲዝኑ ሲጠናቀቅ ተናግሯል። ደጋፊው ጆሮ ደርሷል። ከዚያ በኋላ ምንም አይነት መለሳለስ አላሳየም። በአቋሙ እንደጸና ነው። አዎንታዊ የሆኑ መረጃዎችን የሚሰጡት የአትሌቲኮ ባለስልጣናት ናቸው። ከኛ ጋር ይቆያል፣ ይጫወታል፣ የቡድናችን አንድ አካል ነው ምናምን እያሉ ባርሰሎና በሌላ በኩል ሰሞኑን በእነዚህ ወራት እንደምታውቁት ይሄ ተጫዋች ቀጣይ አጥቂያቸው እንደሚሆን እንደሚያምኑ ሲናገሩ ቆዩ። ከባድ አለመረጋጋት ውስጥ ገብቷል ይሄ ልጅ እና የትላንትናው ጨዋታ አብይ ርዕስ እሱ ነበር። በዚህ በሚዲያው ላይ ሲነዛ በነበረው ወሬ ሲስተጋባ በነበረው ኢንፎርሜሽን በአትሌቲኮ ማድሪድ ደጋፊዎች ዘንድ ሁሊያን አልቫሬዝን መናቅ፣ መጥላት፣ አለማክበር መጥቷል። ግልጽና ጠንካራ አቋማቸው ነው ትላንትና ያሳዩት በሜትሮፖሊታኖ በሜዳቸው። ይሄ ልጅ የጨዋታው ዕለት ስብስብ አባል ሆኖ እንግዲህ ተቀጥሯል፣ ኮንትራት አለውና እምቢ ማለት አይችልም። እርግጥ አልጫወትም ይላሉ አንዳንዴ፣ ግን የሚፈጥረው ነገር በጣም ከባድ ነው። ከዛም በላይ ይህን ማድረግ ተገቢ አይደለም። የግድ ግን ከደጋፊው ጋር መፋጠጥ ነበረበት እና ለእርሱ ትላንትና ሜትሮፖሊታኖ እንደ ጋለ ምጣድ ነበር። እርግጥ የመጀመሪያውን አሰላለፍ ውስጥ እሱ አልነበረም። የጨዋታ ዕለት ስብስብ ውስጥ ነበር። ቤንች ሆኖ ነው የጀመረው፣ ቋሚ አልነበረም። በጨዋታው መጀመሪያ በስታዲየሙ ድምፅ ማጉያ ስሙ ሲጠራ ተቃውሞ ቀለጠ። ከዚያ ደግሞ በ66ኛው ደቂቃ ላይ ተቀይሮ ሲገባ እንዲሁ ቁጣ አዘል ፉጨት ተሰማ። በሜትሮፖሊታኖ አትሌቲኮ ደጋፊዎች ካልወደዱ ይሄን ነው የሚያደርጉት። አጥር ዘለው ገብቶ ሜዳ ላይ እንደብድባ አይሉም። እንደዚህ ያለው አይንህን ላፈርነት ነው ያሳዩት ትላንት። ለሮይ ብላንኮስ ደጋፊዎች አሁን ሁሊያን አልቫሬዝ የሚለው ስም የሚመች አይደለም። አይኑን ለማየት የፈለጉ አይመስሉም። በመጀመሪያው የላሊጋ የሲዝኑ ጨዋታ ከማላጋ ጋር ሲሚዮኔ በጨዋታ ለስብስብ ውስጥ አልቫሬዝን አላስገባም። ቢሆንም ግን አልረሱትም። ደጋፊዎች በዛ ጨዋታ ላይ በዝማሬ ሲሰድቡት ነበር። የተጫዋቹን አቋም የሚነቅፉ ባነሮችም ታይተዋል። የትላንትናው እንግዲህ እርሱ የተካተተበት የመጀመሪያው ጨዋታ መሆኑ ነው። በሁለተኛው ግማሽ ለመቀየር በሜዳው ዳር ላይ ሲያሟሙቅ አስቡት፣ በእርሱ ቦታ ብትሆን ከፍተኛ የተቃውሞ ፉጨት የተሰማው። 66ኛው ደቂቃ ላይ ተቀይሮ ሲገባ ደግሞ ሜትሮፖሊታኖ በተቃውሞ ይዘምር ነበር። ይሂድ፣ ይውጣ፣ ተዉት፣ ለአንዴና ለመጨረሻ ጊዜ እንዲሄድ ልቀቁት እያሉ ነበር ሲዘምሩ የነበር። ይሄን ንገሩት፣ ልቀቁት፣ ይሂድ፣ አንፈልገውም። እኛ በጨዋታው ላይም ሃይላይቱን እንኳን ብታዩ እርሱም ብቻ የተመለከተ ምንም አስተዋጽኦ አልነበረውም። ዳተኛ ሆኖ ኳስ ፍለጋ ላይ ንቁ ያልነበረ ፍዝዝ ያለ አነስተኛ ተሻስ መዘገበ ተጫዋች ሆኖ ነው ጨዋታው የተጠናቀቀው።